እግዚአብሔር ፍየሎችን በግራ ያቆማቸዋል፣ በጎቹን ደግሞ በቀኙ ያቆማቸዋል ይላል። ሁለቱም እኛ ነን። በግና ፍየል እግዚአብሔር ጠርቶ ያን ጊዜ አይሰበስብም። በበግም የተመሰለው እኛ አማኞች ነን፣ በፍየልም የተመሰለው እኛ አማኞች ሲመጣ ትንሹም ትልቁም ያው ስደት ብቻ ነው የሚያምረው አይደለም። ስደት ከቤተሰብ ጋር ጭንቅ ነው። እናቶች አባቶች ቤተሰብ ይዘው መከራ ከደረሰባቸው የሚጨነቁት ለራሳቸው ሳይሆን ለልጆቻቸው። ስለዚህ ይሄ ምንድነው? ይሄ ምክንያት ከየት የመጣ ነው ካላችሁን የክርስቶስ የመምጣቱ ምልክቶች ናቸው። ይሄው ምንድነው ምልክቱ ሲሉት ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ አንዱ አንዱን ይጎዳዋል፣ ቀዩ ጥቁሩን ያከስሰዋል፣ ባለጸጋው ድሃውን ይጨቁነዋል። በጂኦግራፊ ይከፋፈላሉ ማለት እኮ ነው። ውሃ በበላው መሬት እንጣላለን ማለት ነው። ስለዚህ ሁለተኛው በክርስቶስ በመምጣት ዋዜማ ላይ የሚታዩ ምልክቶች ከሃይማኖታዊ ምልክቶች ቀጥሎ ፖለቲካዊ ምልክቶች ናቸው። እግዚአብሔር የምልክቱ የመምጣቱ የምልክት ተፈጻሚ እንዳንሆን እኔንም እናንተንም ሁላችንም እግዚአብሔር ይሰውረን። አሜን በሉ እስቲ። እንዲህ አይነት አመለካከት ካለን የትንቢት ፍጻሜ እንዳንሆን የተነገረው ትንቢት በእኛ ላይ እንዳይፈጸም ማስተዋል አለብን። ይመናል ማስተዋል። አሁን ዘመኑ የመጨረሻው ዘመን ላይ እየደረሱ ነገሮቹ ሁሉ ፈጥነዋል። የተባሉት ነገሮች ሁሉ ተፈጽመዋል። አሁን የምንጠብቀው ማራናታ ሆይ ቶሎና ማለት ነው። የሚቀረን እኮ እሱ ነው። የሚቀረን ክርስቶስን ተገልጦ ማየትና ይሄን ዓለም ማረፍ ነው የሚቀረን። እና ሁለተኛው ምልክት ፖለቲካዊ ምልክት ነው እንዳልኳችሁ። ሶስተኛው ማህበራዊ ችግር ነው ብለው መመራኑ አስቀምጠውታል። እንግዲህ ክርስቶስ ከተናገራቸው ከ13 ከ14 ምልክቶች ሲከፈሉ ሲተቃለሉ ሃይማኖታዊ ይዘት ያላቸው፣ ፖለቲካዊ ይዘት ያላቸውና ማህበራዊ ችግር ያለ። ለምሳሌ የጦርነቱን ወሬ ትሰማላችሁ። ማህበራዊ ችግር ነው ይሄ። ረሃብ በልዩ ልዩ ቦታ ይሆናል። ማህበራዊ ችግር ነው ይሄ። አሁን ዛሬ ስንት የተራባለ? እኛ ሀገር ኢትዮጵያ ስንት የተራዋሉ? በሚሊዮን የሚቆጠሩ አይደሉ እንዴ? ከቀያቸው ተፈናቅለው ከነበሩበት ከተወለዱበት ካደጉበት ቦታ ተፈናቅለው በጦርነት ምክንያት ሊሆን ይችላል በረሃብ ውስጥ ያሉ። ያው ሚዲያው እናንተ የምታውቁት ነው ከኛ በላይ። አሁን የዓለሙን ዳታ ምን ላይ እንዳለ ኢትዮጵያ ውስጥ ስንት ችግሮች እንዳሉ ሚዲያው ዓለሙ ይናገራል። ረሃብ ያደጉ ሀገሮች እኮ አሁን በረሃብ እየተጠቁ ነው ያሉት። ረሃብ ይሆናል። ረሃብ ብቻ አይደለም፣ ቸነፈር፣ በሽታ በልዩ ልዩ ቦታ በሽታ ይሆናል። ይኸው ሰው ባለሙያዎች መድኃኒት ያጡለት ሁሉ በሽታ አሁን ደግሞ መጣ አይደለም። ጥበበኞች እኮ ያልቻሉት በሽታ በልዩ ጊዜ ተከሰተ። ፍቅር ይጠፋል። ከሰዎች ክፋት የተነሳ ፍቅር ማረፊያ ታጣለች። ይሄ ሁሉ ማህበራዊ ችግር ነው። ዛሬ ፍቅር አጥተናል። ዛሬ መተማመን አጥተናል። ዛሬ ሁልጊዜ ጆሮአችን የሚሰማው የጦርነት ድምፅ ነው። ዛሬ በረሃብ የሚቀጡ ኢትዮጵያውያን እያየን ነው። እነዚህ ማህበራዊ ችግሮች ናቸው። ትታሰራላችሁ፣ ትገረፋላችሁ፣ ትሞቱም አላችሁ። ይሄው በክርስትናቸው ምክንያት የሞቱ ክርስቲያኖችን አባቶቻችንን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን አይተናል። በእኛ ዘመን ማተብ አንገታቸው ላይ ስላሰሩ ብቻ ሌላ አበሳ ሳይኖርባቸው፣ ሌላ የፖለቲካ ችግር ሳይኖርባቸው በጥይት የተመቱ በሰይፍ የተቆረጡ ሰማዕት የሆኑ በእኛ ዘመን ስንት ኦርቶዶክሳውያን አሉ። እግዚአብሔር የእነሱን በረከት ያሳድርብን። የእነሱን በረከት እግዚአብሔር በእውነት
ስለ ሃይማኖት የሞቱትን አባቶቻችንን በረከት ለእኛም ያድለን። ስለዚህ ማህበራዊ ችግር በእያንዳንዱ ሰው ላይ የሚታይ በእያንዳንዱ ሀገር ላይ የሚታይ በምድር ላይ ያለውን የሰው ልጅ የሚጎዳ ማህበራዊ ችግሮች ናቸው። ሃይማኖታዊ ችግሮች አለ ምልክት፣ ፖለቲካዊ ምልክቶች አሉ። ማህበራዊ ችግሮች ደግሞ ምልክቶች ናቸው። እነዚህን ሁሉ ለማለፍ ግን እስከ መጨረሻ የጸና እርሱ ይድናል አለ። ይህን ካለ በኋላ በዚያን ጊዜ ክርስቶስ በሚገለጥበት ሰዓት እነዚህ ምልክቶች ሁሉ ታይተው እግዚአብሔር በሚመጣበት ጊዜ ለጸነሱና ለሚያጠቡ ወዮላቸው። እግዚአብሔር ከዚህ ወየታ ይሰውረን። እግዚአብሔር ከዚህ ወየታ ይሰውረን። ምንድነው የጸነሱና የሚያጠቡ ማለት ምንድነው? ማለት ያው ትርጉሙ እናንተ ከባድ አይሆንም። የመጀመሪያው ያው በችግር ጊዜ መቼም ነፍሰ ጡር መሆን ከባድ ነው አይደል? ሰው እየተፈናቀለ ከቤቷ እየወጣች ነፍሰ ጡር መሆን ከባድ ነው። የት ትወልዳለች? ልጅ ያለው ሰው ልጅ ወልዶ እያሳደገ ያለ ሰው በዚያ ደረጃ ላይ እያለ ከቤት መፈናቀል መሰደድ ከባድ ነው። ያው ስደት ብቻ ነው የሚያምረው አይደለም? ስደት ከቤተሰብ ጋር ጭንቅ ነው። እናቶች አባቶች ቤተሰብ ይዘው መከራ ከደረሰባቸው የሚጨነቁት ለራሳቸው ሳይሆን ለልጆቻቸው። ልጄን ነው የሚል አባት፣ ልጄን ነው የምትል እናት። እመቤታችንም እኮ ልጄን ብላ ቀራንዮ ላይ ያን ያህል መከራ የተደረሰባት ልጇን ብላ ነው አይደል? እየወደቀች እየተነሳች እንደ ፀሐይ የሚያበራው ፊቷ እስከሚጠቁር ድረስ እና ሰሙም ከባድ ነው ማለት ነው። ሰው ቤተሰብ ይዞ መሰደድ፣ ቤተሰብ ይዞ ችግርም ማለፍ በጣም ከባድ ነው እና ቤተሰብ ይዛችሁ ከመቸገር መድኃኔዓለም ይሰውራችሁ። አሜን አትሉም? ቤተሰብ ይዛችሁ ከመራ ዳቦ ግዛልኝ እንዲህ አድርግልኝ የሚል ሕፃን ቤታችሁ ይዛችሁ መቸገር ከባድ ነው። ብቻ ችግር የለም፣ የትም ቦታ ሄዶ ማሳደግ ይቻላል እና ይሄም ችግር ነው። ግን ዋናው በዚያን ጊዜ ለጸነሱና ለሚያጠቡ ወዮላቸው ማለት ኃጢአትን፣ ተንኮልን፣ ክፋትን በልባቸው ይዘው ለሚኖሩ ሰዎች ወዮላቸው። ኃጢአትን አሁን በልቡ ስንት ሰው ኃጢአት ያዛል? ስንቶቻችን ኃጢአት ያረገዝናለን? የኃጢአት ነፍሰ ጡሮች ሰዎች አይደለም በድለውን በድለናቸው እንኳ ይቅር ያላልናቸው ይቅርታ በሕይወታችን የሌለ እገሌ እኮ እያልን እገሊት እኮ እያልን የምናነሳቸው ቂምን፣ ክፋትን፣ ተንኮልን፣ አድመኝነትን፣ መለያየትን፣ ወንድምን መጥላትን፣ ጎረቤትን ማሳደድን በልባችን ይዘን ይሄን ጸንሰን የምንኖር የዚህ ነፍሰ ጡሮች ሆነን የምንኖር ሰዎች ካለን ወዮላችሁ የተባለው እኛ ነን። ልጅ ከጸነሱት ይልቅ ልጅ ወልደው ከሚያሳድጉት ይልቅ ኃጢአት ጸንሰን ያለን ሰዎች ሚመናን ራሳችሁን ይሁት ይቅርታ የማናውቁ ሰዎች አይደለም ሰውን እግዚአብሔርን እኮ አኩርፈን ያለን ሰዎች እግዚአብሔርን ከአምላካችን ጋር እኮ የምንሳፈጥ የማይገባ ንግግር የምንናገር እንዲህ አይነት ሐሳብ በልባችን ተጸንሶ ያለን ሰዎችም አለን። ኧረ እግዚአብሔር ይህን ጽንስ ያስወርድልን። አሜን አትሉ? ነፍስ ከመግደል እንዲህ አይነት ጽንስ ነው መውረድ ያለበት። እንዲህ አይነቱ ሐሳብ ነው ከአይምሯችን መውጣት ያለበት። ይሄ ነው። ስለዚህ ለጸነሱ ማለት ተንኮልን በልባቸው ለያዙ የኃጢአት እርጉዝ የሆኑ የኃጢአት ነፍሰ ጡር የሆኑ የበደል ነፍሰ ጡር የሆኑ ወዮላቸው። የሚያሳድጉ ማለትስ ምንድን ነው? በልባቸው አስበው በአንደበታቸው ተናግረው ተግባራዊ አድርገው ኃጢአትን የሚኖሩ ሰዎች ማለት ነው። የሚያጠቡ ኃጢአትን በልባቸው የያዙ ናቸው። የሚያሳድጉ ማለት ደግሞ ኃጢአትን በተግባር ፈጽመው የሚኖሩ ሰዎች።
እግዚአብሔር ከዚህ ሰውረን። አሁን እስኪ አሜን በሉ። ማን ነው አሁን ዛሬ ኃጢአትን በልቡ ያልያዘ? ማን ነው አሁን ከኛ መካከል ተንኮልን ክፋትን በልቡ ያላስቀመጠ? ለነገው የሚጠቅመን ይመስል ውስጣችን ይዘን እኛና እሱ የምንነጋገርበት ስንት ጉዳይ ያለው ውስጣችን። ኃጢአትንስ ተግባራዊ አድርገን ወደ ገቢር ቀይረን ከኃጢአት ጋር እየኖረ ያለው ዛሬ ስንት ሰው ነው? ቤት ይቁጠረው። ከኛ ጀምሮ ከኛ ከመንፈሳዊ አገልጋዮች ጀምሮ እስከ እናንተ ድረስ እንደ ክርስትና ከምንኖር ከእያንዳንዳችን ሕይወት ውስጥ እነዚህ ሁለቱ ነገሮች አሉ። ወይ ቂም ይዘናል፣ ወይ ደግሞ ተናገረ ሰው አስቀይመናል። ወይ በውስጣችን የሰዎችን ይቅር ላለማለት ከዚህ በኋላ የሱ ጉዳይ በቃኝ ብለን በልባችን ይዘን ቁጭ ብለናል። ወይ ደግሞ ተናገረን አንድ ሲናገሩን እጥፍ አድርገን ሰዎችን አስቀይመናል። ስለዚህ ወይ ኃጢአት ጸንሰን እየኖርን ነው፣ ወይ ኃጢአትን በተግባር ፈጽመን እየኖርን ነው። እነዚህ እንዲህ አይነት ሰዎች ምን ይጠብቀናል ካላችሁኝ፣ ወዮላቸው ብሏል ክርስቶስ። እግዚአብሔር ከወየታው ይሰውረን። ወዮላቸው ማለት ምንድን ነው? ማስፈራራት እኮ አይደለም። ዋጋቸው ደመወዛቸው ሌላ ነው ማለት እኮ ነው። እግዚአብሔር ሲገለጥ እኛ ምእመናን ሁላችን በፊቱ እንቆማለን። ማቴዎስ 25 ላይ እንደተጻፈው ሕዝብ ሁሉ ይነሳል። እግዚአብሔር ሲመጣ በምጽአት ውሃ የበላው ውሃ የወሰደው አውሬ የበላው ዛሬ ሳይቀበር የቀረው ጊዜ መሽቶበት በወደቀበት የቀረ ሰው ይኖራል። ዓለም ደግሞ እንኳን እንደ ዓለም እንደ ኢትዮጵያም አለ። በየትኛውም ሁኔታ ነፍሳችን ከስጋችን የተለየን ሰዎች እግዚአብሔር በሚገለጥበት ጊዜ ሁላችን አካላችን ይዘን እንነሳለን። ትንሣኤ ሙታን ማለት ያ ነው። እግዚአብሔር ፍየሎችን በግራ ያቆማቸዋል፣ በጎቹን ደግሞ በቀኙ ያቆማቸዋል ይላል። ሁለቱም እኛ ነን። በግና ፍየል እግዚአብሔር ጠርቶ ያን ጊዜ አይሰበስብም። በበግም የተመሰለው እኛ አማኞች ነን፣ በፍየልም የተመሰለው እኛ አማኞች። እሱ ብዙ ሰፊ ምስጢር አለው። እዚያ እንገባል። ስለዚህ ወዮላችሁ ማለት በግራ የቆሙት ሰዎች የሚሰሙትን ድምፅ ትሰማላችሁ ማለት ነው። በጎ ያልሆነ እንግዲህ ያልተቀበለ ወንድሙን ይቅር ያላለ የታሰረውን ያልጠየቀ የታረዘውን ያላለበሰ የተራበውን ያላበላ የተጠማውን ያላጠጣ ውስጡ ንጹሕ አድርጎ እግዚአብሔር የሚከብርበትን በጎ ነገር ያልሰራ እናንተ ርጉማን ሂዱ ወደ ተዘጋጀላችሁ ዘላለማዊ እሳት ግቡ የሚለውን ይሄን መርዶ ትሰማላችሁ ማለት ነው። ኧረ እግዚአብሔር ከዚህ ይሰውረን። በእውነት እግዚአብሔር ከዚህ ይሰውረን። አሁን መሰብሰባችን ክርስቲያን መሆናችን ከዚህ ካላወጣን ምንድነው ክርስቲያን መሆናችን? በቀኝ የቆሙትን ደግሞ እግዚአብሔር በሚያስደስት ቃል ይናገራቸዋል። እናንተ የአባቴ ቡሩካን ኑ፣ ቡሩካን ነው የሚላቸው፣ ርጉማንና ቡሩካን። ዓለም ሳይፈጠር የተዘጋጀላችሁን ርስታችሁን መንግሥታችሁን ረሱ። ለምን? የተራበውን አብልታችኋል፣ የተጠማውን አጠጥታችኋል፣ የታረዘውን አልብሳችኋል፣ የታሰረውን ጠይቃችኋል። እነዚህ በጎ ስራዎች አያችሁ። አሁን እምነት አለን የምንል ሰዎች እምነት አለን፣ ክርስቲያን ነን፣ የክርስቶስ ልጅ ነኝ፣ በ40 በ80 ቀኔ እኔ ከዓለም ተለይቼ የክርስቶስ ሆኛለሁ የምንል ሰዎች እነዚህን በጎ ስራዎች ካልሰራን እምነታችን ሕያው ሆኖ ወዮላችሁ ከሚለው የወቀሳ ቃል ሊያተርፈን አይችልም። አሁን ሁላችን እምነት አለ፣ ግን በጎ ነገር የለም። ኃጢአት በልባችን አለ፣ ኃጢአት በአእምሯችን አለ። ኃጢአትን ጸንሰናል፣ ኃጢአትን ይዘናል በልባችን። ይህንን ከውስጣችን ማውጣት አልቻለም። ስለዚህ ምን አለ ክርስቶስ? በዚያን ጊዜ ለጸነሱና ለሚያጠቡ ወልደው ለሚያጠቡ ወዮላቸው። ስለዚህ ወገኖች እግዚአብሔር ይመጣል አይቀርም። እኛም በፊቱ እንቆማለን። የሞቱት ሁሉ ይነሳሉ። በእግዚአብሔር ፊት ቆመን የሚከፈለን ደመወዝ፣ የሚሰጠን ስጦታ፣ የምንሰማው ቃል የሚያስደነግጥ እንዳይሆንብን
አሁን ምልክቶቹን አይተን እንስተካከል፣ ንስሐ እንግባ። ምልክቱ ይሄ ነው። ምልክቱ ይኸው የምታዩት ነው። የሃይማኖት ምልክቱም አለ፣ የፖለቲካ ምልክቱም አለ፣ በማህበራዊ ህይወታችን ያለው መከራ ችግር አለ። ይኸው ምልክት ነው ይሄ። ስለዚህ ከምልክቱ ተምረን ንስሐ እንግባ። እግዚአብሔር በግራ ሳይሆን በቀኝ እንዲያቆመን እንስተካከል። እግዚአብሔር ለሚወደው ነገር እንገዛ። እግዚአብሔር ለሚወደው ነገር እንገዛ። እግዚአብሔር ደስ የሚያሰኘውን ነገር እንስራ። አሁን በውስጣችን የተቀመጠውን ነገር እናውጣ። ይቅር ባዮችን አሁን የጾሙ ኩለታ ደርሰናል። እርግጠኛ ነኝ አሁን እስከ ዛሬው ቀን እስከምንደርስ ድረስ ዝም ብለን በልምድ የመጣ ሰዎች ይኖራሉ። ማለት ጾሙን ጀምረን እንጾማለን፣ ግን በጣም የጎደሉን ነገሮች ብዙ የሚሆኑብን ሰዎች ይኖራሉ። አሁን ከዚህ በኋላ ገና 4 ሳምንት አለ። እግዚአብሔር የቀን ብዛት አይደለም የሚያስደስተው፣ የህሊና መመለስ ነው። የህሊና መዘጋጀት ነው። ውስጥ ነፃ ማድረግ ነው። ኃጢአትን አለመጽነስ ነው። ኃጢአትን ወልዶ አለማሳደግ ነው። ዛሬ ዓለማችን ያለችበት ችግር ይሄ ነው። ስለዚህ ወገኖቼ ከዚህ በላይ ባስረዝም እናንተንም ማሰልቸት ስለሚሆን እግዚአብሔር ሲገለጥ፣ እግዚአብሔር ሲመጣ በፊቱ የሚያስወቅሰን የኃጢአት ነፍሰ ጡሮች ሆነን እንዳንገኝ የዚህ ሁሉ መድኃኒቱ ንስሐ መግባት፣ መመለስ፣ ውስጥ ማንጻት፣ የበደለው መካስ፣ ያስቀየምነውን ይቅር ማለት ስለሆነ ይቅር እንባባልና ይሄንን ቀሪ ጾማችንን እንጾም። አሁን ዛሬ ክርስቶስ በክብሩ የሚገለጥበት ቀን ነው። እግዚአብሔር ሲገለጥ እንዳናፈር እንድንዘጋጅ ነው። አሁን የቤተክርስቲያኗ ትምህርት አሁን ምጽአት የምታስበው ቤተክርስቲያን በየዓመቱ ምጽአቱን እያሰበች ዛሬ ደብረ ዘይት ነው ክርስቶስ ሲመጣበት ነው የምትለን ታሪኩን እንድንሰማ ሳይሆን ሲመጣ ንጉሱ ሲገለጥ በቀኙ የሚያቆመንን በጎ ስራ ይዘን እንድንገኝ ለማሳሰብ ነው። ትጥቅ ለማስታጠቅ ነው። ትጥቅ ለማስታጠቅ ሕይወታችንን አዲስ አድርገን በክርስቶስ ፊት መቆም እንድንችል ትጥቅ እንድታስታጥቀን ነውና ምልክቶችን አይተን እንደ አባቶቻችን እንደ ሐዋርያት እንደ አባቶቻችን እንደ ቅዱሳን እውነተኛ የሆነውን ንስሐ ይዘን በውስጣችን ያለውን ክፉ ነገር አጥበን አብረነው ከምንኖረው ኃጢአት ተለይተን እርስ በርስ ተስማምተን አንድ አካል መሆናችንን አምነን የአንድ የአዳም ልጆች ከዚያም አልፎ የአንዲት ኦርቶዶክሳዊት የአንዲት ኢትዮጵያ ልጆች መሆናችንን ተረድተን ራሳችንን አውቀን እንደ እግዚአብሔር ፈቃድ ክርስቶስ እንዲያሳየን በእውነተኛው መንገድ ተመላልሰን ክብሩን እንድንወርስ እግዚአብሔር ሲገለጥ በበጉ ሰርግ በግራ ሳይሆን በቀኝ እንድንቆም እንድንችል እግዚአብሔር እኔንም እናንተንም ይርዳ።